ሰላም የተከበራችሁና የተወደዳችሁ የመንሃት ትሬዲንግ ቤተሰቦች እንደምን አላችሁ? ዛሬ የምንገናኘው በመንሃት ትሬዲንግ የስልጠና ማዕከል ሶፕ ኤንድ ዲተርጀንት ወይም የሳሙና አሰራር ሾርት ተርም ትሬኒንግ ለአጫጭር ጊዜ ስልጠናዎች የሚሰጠውን ስልጠና ክፍል እንገኛለን። ሞጁል ታይትላችን የብቃት አሃድ በሂደት ውስጥ የኬሚካል ምላሾችን መከታተል የሚል ይሆናል። የሞጁል ኮድ የብቃት አሃድ ኮዱ IND SDM205 0523 ይሆናል። ኖሚናል ዱሬሽኑ ወይም ታይም ዱሬሽኑ ደግሞ ስልጠና የሚወስደው ሰዓት 50 ሰዓት ነው። የተዘጋጀው በመሐመድ ብሬ ነው። ይህ መጽሐፍ ግንቦት 2016 ዓ.ም የተዘጋጀ ነው። ዛሬ የምንገኘው በዚህ ስልጠና ላይ የምንቆይበት ይሆናል። ይህ ምን ማለት ነው? ሙሉ ስልጠናውን አጠቃለን ለመጨረስ የሚፈጅብን ታይም ዱሬሽን ማለት ነው። ስልጠናው ምን ያካትታል የሚለውን እናያለን። መጀመሪያ እስኪ እንተዋወቅ። እያንዳንዳችሁ ለራሳችሁ ኦንላይን ፕሮግራም ላይ ሆናችሁ የምትማሩ ሰዎች ያው በአካል እንደሆናችሁ እንደምትማሩ አሲም በማድረግ እንድትተገብሩት ከወዲሁ ለማሳሰብ ወይም ለመንገር እወዳለሁኝ። የመጀመሪያው እንተዋወቅ ነው። ስም፣ የስማችሁ ትርጓሜና የመጣችሁበትን ቦታ፣ የስራ ሁኔታ እንዲሁም የምትወዱት ወይም የሚያዝናናችሁ ነገር ምን እንደሆነ፣ በህይወታችሁ ማስተካከል የምትፈልጉት ነገር እንዲሁም ከዚህ ስልጠና ምን እንደምትጠብቁ በማስታወሻ ደብተራችሁ ላይ መመዝገብና ማስቀመጥ ይኖርባችኋል ማለት ነው። እኔ ለምሳሌ ስሜ መሐመድ ብሬ እባላለሁ። ያው የስሜ ትርጉም እንግዲህ ብዙ ነው። አብዛኞቻችሁ መሐመድ ምን እንደሆነ ታውቃላችሁ። አመስጋኝ፣ ምስጉን ሊሆን ይችላል። ዝሮ መሐመድ በዓለም ላይ ትሬንድ የሆነ ስም ነው። የመጣሁት እዚሁ አዲስ አበባ ነው። የስራ ሁኔታዬ የመንሃት ትሬዲንግ ስራ አስኪያጅ እንዲሁም አስተማሪ ነኝ። የምወደው መጽሐፍ ማንበብ እወዳለሁ፣ ያዝናናኛል። መጽሐፍም እወዳለሁ። በህይወቴ ማሳካት የምፈልገው የራሴ ህልሞች መሃል ትልቅ ደረጃ መድረስ ሲባል በሰብአዊነት በስራና በሌሎች ጉዳይ ለሰዎች የሚጠቅም ሰው ሆኜ መገኘት ፈልጋለሁ። ባጭሩ የኔ ማሳካት የምፈልገው በቀን ብርሃን በሻማ የማልፈለግ ሰው መሆን እፈልጋለሁ ማለት ነው። እናንተም ስለራሳችሁ ይሄ እንደዚህ በዚህ መልኩ ድፋይን እንድታረጉ ነው የሚፈለገው ማለት ነው። ምዕራፍ 1 የስልጠናው ዋና ዓላማዎች ምንድናቸው? ወይም ይህን ስልጠና አጠናቃችሁ ስትጨርሱ ልታገኟቸው የምትችሏቸው ዋና ጥቅሞች ምን እንደሆኑ የምንመለከት ይሆናል። የስልጠና ዋና ዓላማዎች የመጀመሪያው አሲድ እና ቤዝን መለየት፣ ሁለተኛ የአሲድና የቤዝ ኬሚካሎችን ማጥናት ማወቅ ወይንም መወያየት፣ ሶስተኛው በአሲድ እና በቤዝ ኬሚካሎች ሙከራ ወይም ተግባር መስራት፣ አራተኛ የገበያ ጥናት ማድረግ፣ አምስተኛ የሂሳብ ዝርዝር መረጃ ማዘጋጀት፣ ስድስተኛ ጥሬ ዕቃና ማሽኖችን ማግኘት ነው። እንግዲህ ስልጠናውን ስንጨርስ እነዚህን በዋናነት የምናገኝ ይሆናል። መሰረታዊ የህይወት ክህሎቶችን ማዳበርም ይኖርባቸዋል። ለስራ ፈላጊዎች የስራ ዝግጁነት ክህሎትን ማስጨበጥ፣ ለተቀጣሪ ወጣቶች የሚሆን የህይወት ክህሎቶችን ማዳበር የሚያስችል ስልጠናዎችን ያገኛሉ። በህይወቱ ስኬታማ መሆን ይፈልጋሉ የሚሉትን ጥያቄ የሚመልሱበት ስልጠና ይሆናል። ይህ 50 ሙሉ ሰዓቱን ስንከታተል የምናገኛቸው ወይም የምንመልሳቸው ናቸው ማለት ነው። ስለዚህ ረጅም ጊዜ ረጅም ምዕራፍ ይፈልጋል። ይህንን ስልጠና ማጠናቀቅ ማለት የሚሰሩ ቪዲዮዎችን ይህን ሁሉ ያካተቱ ቪዲዮዎች ተሰርቶላችሁ ከደረሳችሁ በኋላ የዛ መልስ ስታዘጋጁ ነው። ሌላው ስኬት ለእርሶ ምንድነው? ስኬታማ ለመሆንስ የሚያስፈልጉ ነገሮች ምንድናቸው? የሚሉትን 3 ጥያቄዎች እንድትመልሱ ተጋብዛችኋል። በአካለኛ ጋር ብትማሩ ወይም በአካል እየተማራችሁ ያለ ሰዎች በህይወት ስኬታማ መሆን ይፈልጋሉ? መልሳችን አዎ ነው። ምክንያቱም ያለ አንዳች ዓላማ፣ ያለ አንዳች ምክንያት፣ ያለ አንዳች ነገር ሁላችሁም አገር አቋርጣችሁ ወዝ ተሻግራችሁ ወይም ከዚህም ቢሆን የትራንስፖርትና ብዙ ወጪ አውጥታችሁ እኛ ጋር ለመገኘት አትችሉም ነበር ማለት ነው። ስለዚህ ለማሳካት የመጣችሁት ምንድነው? ምን ይዛችሁ የምትፈልጉት? እንዲሁም ስኬት ለእርሶ ምንድነው? ስኬታማ ለመሆን የሚያስፈልጉ ነገሮች ምንድናቸው ብላችሁ ታስባላችሁ የሚሉትን በአእምሯችሁ ትይዙና ወደ ዋናው የዛሬው ክላሳችን የመጀመሪያው ላይ ታይትላችን ላይ አሲድና ቤዝ መለየት ወዳልነው አሲድ ወደሚለው ክፍል እንገባለን። አሲድ መጀመሪያ አሲድ ማለት ምን ማለት ነው? አሲድ የሚባለው ነገር ምንድነው የሚል ጥያቄ እናነሳለን።
አሲድ ማለት ልዩ ቁስ ወይም ሰብስታንስ ሲሆን ከውሃ ጋር ሲቀላቀል ከውሃ ጋር ሲዋሃድ ሃይድሮጅን አዮንን የሚፈጥር ማንኛውም ሰብስታንስ አሲድ ተብሎ ይጠራል። እንዲሁም በሆነ አጋጣሚ በባህለ መንገድ ይሄኛው አሲድን ከውሃ ጋር መቀላቀል ላቦራቶሪ ወይም የኬሚስትሪ እውቀት የሚፈልግ ሲሆን እንደው በአጋጣሚ እንኳን ያለዚህ ያለ መሰረታዊ ኬሚስትሪ እውቀት መለየት ቢያስፈልግ ኮምጣጣ ጣዕም ያለው የማንሸራተት ባህሪ የለውም ማለት ስንነካው ወይም ካረፈብን የሚጨመድደን ነገር በሙሉ አሲድ ነው እንለዋለን። የፒኤች ዋጋው ከ7 በታች ነው። ከ0 እስከ 6.999 የሚደርስ ማለት ነው። ሊትመስ ወረቀቶችን ወደ ቀይ ቀለምነት የሚቀይርልን በሙሉ አሲድ እንለዋለን ማለት ነው። አሲድ ማለት ለመጀመሪያ ጊዜ ያገኘነው ሰብስታንስ ወይም ለኛ አዲስ ግኝት ወይም አዲስ ቁስ የሆነ ነገር ሲሆን ለኛ ቁስ ነው ለመጀመሪያ ጊዜ የምናየው ማለት ነው። ከውሃ ጋር ስናቀላቅለው ሃይድሮጅን አዮን መፍጠር የሚችል በፒኤች ወይም በሊትመስ ፔፐር ሲለካ ከ7 በታች ዋጋ ያለው በሊትመስ ፔፐር ደግሞ ቀይ ሊትመስ ፔፐርን ብንሰጠው ሊትመስ ፔፐርን ወደ ቀይነት ቢጫ ከሰጠን ወደ ቀይ የሚቀይር ማለት ነው። በሆነ አጋጣሚ ከነካ ነው ወይም ካረፈብን የሚጨመድደን ከተቀመሰ ደግሞ ኮምጣጣ ጣዕም ያለው ነገር ዞሮ ሁለቱም ባህሪ በአንዴ የሚይዝ አንዳንዴ ጣፋጭ ሊሆን የሚችልበት ማጋጣሚ አለ። ኮምጣጣ ወይም ጣፋጭ ጣዕም ለምሳሌ ግሊሰሪን ብንወስድ ግሊሰሪን ደካማ አሲድ ነው፣ ጣፋጭ ነው ጣዕሙ ግን ይጨመድዳል። በኮምጣጣ ደግሞ ብናይ የሎሚና ብርቱካን ብንመለከት ሎሚና ብርቱካን ከበላን ወይም ከነካም በኋላ እጃችን ላይ ጨምደል ግን ቴስቱ ኮምጣጣ ነው ማለት ነው። እንግዲህ ይህን ካየን አሲድ በዚህ ምሳሌ መሰረት ብዙ ነገሮችን እናንተ በራሳችሁ ምሳሌ መስጠት የምትችሉበት ሁኔታ ነው ማለት ነው። የአሲድ ጥቅም ምንድነው? አድቫንቴጅ ኦፍ አሲድ ደም ወይም ሴሎች በትክክል ስራ እንዲሰሩ ያደርጋል። ይሄ ፋቲ አሲድ የሚባለውን ግብአት በማንኛውም የሰው ልጅ ላይ ፋት አሲድ አለን። አሲድ እንግዲህ ከዩቁስ መሃል አሲድ የሚባለው ነገር ምንድነው ማለት ነው? ደሞች ወይም ሴሎች በትክክል ስራ እንዲሰሩ ያደርጋል። ፎር ኤግዛምፕል ፋቲ አሲድን ወስደናል። ሁለተኛው ሰውነታችን በበሽታ እንዳይያዝ የሚያደርግ ነው። እንደ አስኮርቢክ አሲድ ወይም ቫይታሚን የምንላቸው ነገሮች ሰውነታችን በበሽታ እንዳይያዝ የሚከላከሉ ናቸው። አስኮርቢክ አሲድ ወይንም ቫይታሚን የምንላቸው በሰውነታችን የሚገኙ ማለት ነው። የምግብ መፈጨትን በትክክል እንዲሰራና እንደ ሰልፈሪክ አሲድ ያሉ አሲዶችን ንጣፍ የማስወገድ ባህሪ ወይም ጥቅም ያለው ነው። ሌላው የፒኤች መጠንን ለመቀነስና የሳሙና ቀርነትን ለመከላከል ጥቅም ላይ የሚውለው አሲድ ነው። ፎር ኤግዛምፕል ሲትሪክ አሲድ ብለን ወስደናል። ሲትሪክ አሲድ ማለት ከብርቱካንና ከሎሚ ከአትክልትና ፍራፍሬ የምትገኝ ኦርጋኒክ የሆነች ስኳር የምትመስል ኬሚካል ናት። እሷን እያንዳንዱ ኬሚካል ባህሪ ዲቴል ዝርዝር ስንመለከት የምናገኘው ይሆናል። ስለዚህ የፒኤች መጠን ማለት ፒኤች የሚባል ከላይ ያየነው ፒኤች ማለት የፒኤች ዋጋው ከ0 እስከ 7 ነው ብለናል። ስለዚህ መቀነስ ማለት ከትልቅ ቁጥር ወደ ትንሽ ቁጥር ለምሳሌ ከ7 ወደ 6 ከ6 ወደ 5 ከ10 ወደ ምናምን የሚቀንስ ከትልቅ ቁጥር ወደ ትንሽ ቁጥር ፒኤች መጠናችን በመቀነስ የሳሙና ቀርነትን ለመከላከል ወይም ሳሙና ወጥ የሆነ ሳሙና እንድናመርት የሚያደርግልን ነው ማለት ነው። ሌላው የአሲድ ጉዳት ዲስአድቫንቴጅ ኦፍ አሲድ። ይህ ማለት ግን የአሲድ ጥቅም ይሄ ብቻ ነው እያልኩ አይደለም። ብዙ ነገሮች ይኖሩታል። እያንዳንዱ ኬሚካል በአሲድ ካታጎሪ ውስጥ የምናገኛቸውን ኬሚካሎች ዲቴል ስንመለከት የምናገኘው ጥቅም ይኖራል። የአሲድ ጉዳት ዲስአድቫንቴጅ ኦፍ አሲድ። አሲድ በሰውነት አካል ውስጥ ቢወድቅ ወይ ቢፈስ ጉዳት ያደርሳል። አሲድ በቆዳ በአይን ላይ ጉዳት የሚያደርስ ቁስ ነው። የማቃጠል ስሜትን ያስከትላል። አይነ ስውርነትን ሊያስከትል ይችላል። በሳሙናችን ውስጥ የአሲድ መጠን መብዛት ሳሙናችን እንደ ሰርፋክታንት የመስራት አቅም እንዳይኖረው ችግር ያጋጥመዋል። ማለት እንደ ሰርፋክታንት ሆኖ እንዲያገለግል ያደርጋል። ሰርፋክታንት ማለት ምንድነው? ሰርፋክታንት ማለት በውሃ ወይም በሌላ አሟሚ ሟምቶ ቆሻሻ ሊያስለቅቅ የሚችል ማንኛውም ነገር ሰርፋክታንት ይባላል። ስለዚህ ምን ማለት ነው? ሳሙናችን ቆሻሻ የማስለቀቅ አቅሙን ይጋፋዋል። ቆሻሻ እንዳያስለቅቅ ያደርገዋል። ምን? በሳሙናችን ውስጥ የአሲድ መጠን መብዛት ማለት ነው። እንዲሁም በሳሙናችን ወይም በምርታችን ውስጥ የአሲድ መጠን መብዛት ሳሙናችን ለስላሳ እንዳይሆን እንዲሁም ሻካራ እንዲሆን ያደርገዋል።
የምናመርተው ምርት ለስላሳ እንዳይሆንና ሻካራ እንዲሆን ያደርገዋል ማለት ነው። ሌላው በደንብ ያለ ማጽዳት ወይም አረፋ ብዙ እንዳይሆን አረፋውን የመደበቅ እና ቆሻሻውን እንዳያስለቀቅ የማድረግ ባህሪ አለው ማለት ነው። ሌላው አሲድ ስንመለከት ስትሮንግ አሲድ ኤንድ ዊክ አሲድ ብለን ለሁለት እንከፍላቸዋለን ማለት ነው። ስትሮንግ ቤዝም ዊክ ቤዝም እንዳለ ሆኖ አሲድን ስትሮንግ አሲድ ኦር ዊክ አሲድ ብለን በሁለት ልንከፍላቸው እንችላለን ማለት ነው። እንደምታዩት HCl ሲደመር H2O ምን ይሆናል? ስትሮንግ አሲድ ይሆናል ማለት ነው። እንደዚህ አይነት ፎርሙላዎች አሉ። ድብ ታነቧቸዋላችሁ ማለት ነው። እኛ ፎር ኤግዛምፕል ያው HCl ሲደመር H2O HCl ማለት እንግዲህ ሳሙና ስንሰራ ምናልባት አንዳንዴ ስትሮንግ የሆኑ ፕሮዳክት ስናመርት የምንጠቀመው ፈሳሽ ጭስ ያለው ግብአት ነው። ሌላው ቤዝ ወይም አልካላይን፣ ምክንያቱም የመጀመሪያው ታይትላችን አሲድና ቤዝ መለየት ስለሆነ ማለት ነው። ቤዝ ወይም አልካላይን ማለት የቤዝ ተለዋጭ ስም አልካላይን ነው ማለት ነው። ቤዝ ማለት ምን ማለት ነው ስንል ቤዝ እንደ አሲድ ሁሉ ልዩ ቁስ ሲሆን ከውሃ ጋር ሲቀላቀል ሃይድሮ ኦክሳይድ ወይም OH ማይነስን ፎርሙላ የሚሰጠን መራራ ጣዕም ያለው ቀይ ሊትመስ ወረቀትን ወደ ሰማያዊ ቀለም የሚቀይር የፒኤች ዋጋው ከ7 በላይ እስከ 14 ከብረት አስተኔ ጋር የማይዋሃድ ልዩ ቁስ ቤዝ ወይም አልካላይን እንለዋለን። ጣዕሙ መራራ ወይም ጎምዛዛ መጎምዘዝ ነው። ለምሳሌ እንደ ሳሙናና በረኪና የመሳሰሉት ምሳሌ መውሰድ እንችላለን ማለት ነው። ወል እንግዲህ ይህን ካልን የቤዝ ጥቅም ምንድነው? ቤዝ አድቫንቴጅ ኦፍ ቤዝ ምንድነው? የቤዝ አድቫንቴጅ ወይም ጥቅሙ ምንድነው ስንል አንደኛ በውሃ አያያዝና የአፈር አሲዳማነትን ለመቀነስ ጥቅም ላይ ይውላል። ጀስት እንደ ዩሪያ አይነት ነገሮች ብጉርና ነጠብጣብ ነገሮችን ይቀንሳል። በሰውነታችን ላይ ብጉር ነጠብጣብ እንዳይኖሩ ይቀንሳል። በቤዝ ፕሮዳክት መታጠብ ወይም ማጥራት ይሄን ያደርጋል ማለት ነው። ከመጠን በላይ ዘይት ነክ የሆኑ ነገሮችን ይቀንሳል። ምን ማለት ነው? ለምሳሌ የጋራጅ ቤት ቱታዎችን ወይም እንደዚህ ተረፈ ምርት ግሪስ ምናምን የሚነካቸውን ቆሻሻዎች ለማጽዳት ቤዝ ወሳኝ ነው ማለት ነው። ለዛ ነው ምሳሌ ሳሙናና በረኪና እንደ ምሳሌ ያነሳ ነው የማጽዳት አቅማቸው ከፍ ያለ ሲሆን ነው። የወጣት ቆዳ ማለት ለስላሳ ቆዳ እንዲኖረን ኦክሲጅን ለመውሰድ የሚጠቅም እንግዲህ ልዩ ቁስ ወይም ሰብስታንስ ቤዝ ይባላል ማለት ነው። ይህን ጥቅሞችን ካየን ጉዳቱስ ምንድነው ስንል የቤዝ ጉዳት ዲስአድቫንቴጅ ኦፍ ቤዝ የቆዳ ፒኤችን ሚዛን ሊያበላሽ ይችላል። ቆዳችን ከበዛ ቤዙ ካልተመጣጠነ ቆዳ ሊልጥ ሊያሻክር ብዙ ነገር ሊያደርግ ይችላል። እንፋሎቶችን ማርሰስ ለአተነፋፈስ ችግር የቤዝ ብዙ ኬሚካሎች ለምሳሌ እንደ ሶዲየም ሃይድሮክሳይድ እንደ ሶዲየም ካርቦኔት ብናይ ቤዝ ናቸው። ስትሮንግ ነው ቤዝ አላቸው፣ ግን የመተንፈሻ አካል የመጉዳት ያክል ትልቅ አቅም አላቸው። የመርዛማነት ተጽዕኖም አላቸው። አይነ ስውርነት ሊያስከትሉ ይችላሉ። በአካል ቆዳ ላይ ፕሮሰስ እንዲቀንሱ ያደርጋሉ ማለት ነው። ብዙ ጊዜ የቆዳ ቀዳዳን በመድፈን ብጉርና ሌሎች ነገሮችን እንዲነሱ ወይም እንዲወጡ የማድረግ አቅም አላቸው ሲበዙ ማለት ነው። ስለዚህ ማንኛውም ግብአት ወይም ኬሚካል ጥንቃቄ ሊኖረውና በጥንቃቄ ሊያዝ ይገባል ነው። ጥያቄዎች አሉን እስካሁን በቆየንባቸው በዚች 10 ምናምን ደቂቃ ማለት ኦልሞስት ወደ 13 ደቂቃ ቆይተናል። በዚች 13 ደቂቃ ምን እንደያዘን ሁለት ጥያቄዎች አሉ። አንደኛ የአሲድ ፒኤች ከስንት እስከ ስንት ነው? ሁለተኛ የቤዝ ተለዋጭ ስም ምን ይባላል? የፒኤች ዋጋውስ ከስንት እስከ ስንት ነው ይላል። መልሱ ያው እዚህ ጋር ተቀምጧል። ለእናንተ መልስ ያተቀመጠ ፈተና ስላለላችሁ ያን ፈተና ስለምትሰሩ ማለት ነው። የመጀመሪያው የአሲድ ፒኤች ከስንት እስከ ስንት ነው? ከ0 እስከ 7 ከ7 በታች ነው ማለት ነው። 7.0 ኢንክሉድ ሳያደርግ 6.99 አካባቢን የሚይዝ ነው ይባላል። አልካሊ ይባላል። የቤዝ ፒኤች ዋጋው ደግሞ ከ7 በላይ እስከ 14 ነው ማለት ነው። መልካም አሲድና ቤዝ መለየት ማለት የአንድን ውህድ ወይም ሙሚት ወይም ቅልቅል ድብልቅ ማንነት ባላቸው የፒኤች ዋጋ ማወቅ መቻል ማለት ነው። የምናውቅበት መለኪያ ስልት ፒኤች ሲባል መለኪያ መሳሪያው ፒኤች ሜትር ወይንም ሊትመስ ፔፐር ይባላል። በደንብ እንደምትዝጋ ንጽጽር እንመለከታለን። የፒኤች ዋጋ መጠኑ አለ። ከ0 እስከ 7 የሆነ አሲድ ነው። 7 ኒውትራል ወይም ግሉል ይባላል። ከ7 እስከ 14 ደግሞ አልካሊ ወይም ቤዝ እንለዋለን ማለት ነው።
ምዕራፍ 1 እዚህ ላይ ይጠቃልላል። አሁን ፒኤች ማናቀው ፒኤች ምንድነው ዲቴል ንጽሩን በቀጣይ ምዕራፍ ማለትም በሚያስፈልጉ ቁሳቁሶችና በሚያስፈልጉ ማቴሪያሎች ላይ ዲቴል የምናየው ይሆናል። ምዕራፍ 1 ድረስ አብሬያቸው ቆየሁት። እኔ መሐመድ እብሬ ነበርኩኝ። ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። መልካም የጥናትና የንባብ ጊዜ ሁላችሁ ሰናይ